አንዴ ብቻሽን ላውራሽ። ምንድን ነው እሱ? ማሚ ብቻሽን ላውራሽ ፈልጌ ነው። ብሄር አንዴ ቀጣሽ ብቻሽን እሺ ምንድን ነው? ማሚ ምን ለማድረግ እየሞከርሽ ነው? ከቤሪ ጋር እንደ በፊታችሁ እንድትሆኑ እየሞከርኩ ነው። በዛ ላይ እሷ ፈቃደኛ ናት። ጥሩ የተማረች የተከበረ ቤተሰብ ልጅ ናት። እኛንም ታስከብረናለች። ክብር 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 ክብር። ዛሬም ስለ ክብርሽ ነው አይደል የምትጨነቂ? ታዲያስ እኔ እስካሁን እናንተን ሳሳድግ አንድ ነገር ሳይፈጠር ነው ያሳደግኳችሁ። ማሚ እሱን አውቃለሁ፣ ግን እኔ ቤሪን አልፈልጋትም። አረ ተው ዴቭ፣ እቺን የመሰለች ልጅ አልፈልግም ስትል ሰው እንዳይሰማ። ይኸውልሽ ማሚ፣ አንቺ አልገባሽ አንድ ነገር። እኔ አደይን ትቼ መኖር አልችልም። አይ ተው ተው፣ አሁን እንዳንጣላ የዚችን ልጅ ስም እኔ ፊት እንዳታነሳ። አደይ የምትባል ልጅ እኔ በህይወት እያለሁ ቆሜ መቼም ቢሆን አታገባትም። ይልቅ እችኛዋን ተንከባከባት፣ ትታህ እንዳትሄድ። ምን ብዬ ነው ዴቭ ፍቅርን አንገቷን ንቅ አድርጎ ይዞ ለምንድን ነው ከህይወቴ የማትወጪው? ህይወቴን የምትበጠብጭብኝ አንቺ ነሽ አይደለም ወይ? ለማየ የነገርሻት ብሎ አንገቷን ጥርቅም አድርጎ ይይዛታል። እኔ አልተናገርኩም፣ ሊዱ ትሆናለች የተናገረችው። እኔ ምን ብዬ ነው የምናገረው ብላ ትላለች። ከአንቺ ውጭ ማንም አይናገርም። ሊዱን ከሆነ እኔ አሁኑኑ አውርቻታለሁ፣ እሷ አላወራችም ብሎ ሲላት፣ እሷ ደግሞ የጠየቀችኝ መልሻለሁ ብላ ትላለች። ከዛም በኋላም ዴቭም ደግሞ ምንድነው የመለሽላት ብሎ ሲላት የአደይ እናት እናንተን እንደማትፈልግህ ጋብቻ እንዳልፈለገች ብላትልና ዴቭም በጣም ተናዶ ጥሏት ሲሄድ የስ እስካሁን ድረስ አልተጋባችሁም ማለት ነው ብላ ጥላው ሄዳለች ማለት ነው። ገጀራውም ወደ ፖሊስ ጣቢያ ወስደው ምርመራ እያደረጉለት ይገኛል። እንግዲህ ዳይመንድም ለብቻው ድንጋዩ ላይ ቁጭ ብሎ ምን እንደሚጽፍ አይታወቅም። ለብቻው እያወራ እያለ የቅምጥል ጓደኛ ከጀርባው ሂዳ አይታ እሱም በጣም ጮሆ ይደነግጣል። ምንድነው የምትከታተይ? ምን ትፈልጊያለሽ ብሎ ይላታል። ሮማኔም እንግዲህ ትሄድና አሹን ምን ሆነህ ነው? ለምንድነው ማትነግረኝ? እያለች ብታስጨንቀውም እሱ ግን የነቆየውን ቁስሌን አትቀስቅሽብኝ፣ ተይኝ እባክሽ ልኑርበት ብሎ ይላታል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍ ይበልልን እያልን ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ፣ ኮሜንታችሁንም አትርሱ ማለት ነው። ዛሬ ይዘንላችሁ የመጣ ነው የአደይ ድራማ ነው። የአደይ ድራማ እጅግ አጓጊና አስተማሪም እየሆነ ነው ያለው። አንዳንዴ ብዙ ነገሮች የምናያቸው ትዕግስትን መማር እንዳለብን፣ ቤት እንዴት መያዝ እንዳለብን እንማራለን ማለት ነው። አንዳንዴ ባልሆነ ነገር በትዕግስት ማጣት ጉድለት ብዙ ነገሮችን እናጣለን እና እዚህ ጋር አሁን አደይ በጣም ትዕግስት አታለች። እኔ እንደኔ ትዕግስት ቢኖራትና ዴብዬን ብትረዳው ከጎኑ ብትሆንለት እና አሁን እሱ ባለበት በጭንቀቱ ሰዓት እሱን ብታግዘው የተሻለ ነው ብዬ ነው የምለው ማለት ነው። ምክንያቱም እናትህ እንደዚህ ብለው ተናገሩኝ ብላ እሱን ምንም ባታረግ እና አንደኛ የእናቱ የልብ ህመምተኛ እንደሆኑ ስለምታውቅ ያንን ተረድታ ከጎኑ መቆም አለባት ብዬ ላለሁኝ። እናንተስ ምን ትላላችሁ? እዚህ ጋር ደግሞ የቅምጥል ጓደኛና እማዬ የባቡሬ እናት አንድ ላይ እየወጡ እያለ ዳይመንድን ድንጋዩ ላይ ቁጭ ብሎ ታየውና ከዛም ከአየችው በኋላ እማዬ ደግሞ እዚህ ምን ይሰራል ደግሞ ለብቻው ብላ ስትላት፣ ይኸውልሽ የምትጣይ ከሆነ ቀድመሽ ከኔ ጋር ነው የምትጣይ ብለው ይለዋታል። እማዬም እማዬ አልጣለም ታውቂኝ አይደል እንዴ እኔ ካልደረሱብኝ አልደርስም ብላ ትላለች። ከዛም በኋላም እማዬም ይሄዳሉ። እሷም ዳይመንድም እንግዲህ የሆነ ነገር እየጻፈ ለብቻው እያወራ እያደበላለቀ ነው የሚገኘው ማለት ነው። ከዛም እሱም ደግሞ እንትን ክብልና በዛም እዛ ጀርባው ላይ ቁማ ከትከሻው ጋር ቁማ እያየች ነው የምትገኘው ማለት ነው። እና ቀና ብሎ ሲያያት እሷም ከጀርባው ላይ ቁማለች። እሱም በጣም ይደነግጥና ይጮሃል። ምንድን ነው የምትሰልይኝ? ከኔ ምን አለሽ? ማን የላከሽ? ለምንድን ነው የምትከታተይኝ? ብዬ ሳይሽ በቃ እንደዚህ ምናምን እያለ ይላታል።
እኔ ደግሞ አንተ ማን ነው የሚከታተል? ቁጭ በል እዚሁ ድንጋይ ላይ ብላ ትለዋለች። እኔ እዚህ ድንጋይ ላይ አልቀመጥም፣ ራስሽ ትቀመጭበታለሽ። እኔ ከሆንኩኝ በመኪና እየሄድኩኝ የምሳ መብያ እንደምጥልልሽ አታውቂም ወይ ብሎ ይላታል ማለት ነው። እሷም ደግሞ ይሄንን ህልምህን አንሶላ ውስጥ ገብተህ ህልምህን አድርገው ብላ ትላለች ማለት ነው። ሩታም እንግዲህ ትሄድና እንግዲህ ሩታዬ ዶክተሩን እንደምትወደው እናውቃለን። አደይና ለምለም ባሉበት ሂዳ ከዶክተር ጋር ምን እየሰራሽ ነው? አሁን አንቺ ጤነኛ ነሽ? ለምንድን ነው ከሱ ጋር የዚህን ያክል መቀራረብ የሚያስፈልግሽ? ስለ ዴብስ መጥፎ ነገር ለምን ለሱ ትናገሪያለሽ? ብላ እንግዲህ እያፋጠጠቻት ትገኛለች አደይን ማለት ነው። ለምለም ደግሞ ጓደኛዋን እንደዛ ብላ እንድትናገርባት ስላልፈለገች ይዛት ትወጣለች ማለት ነው። ይዛት ትወጣና እንዴት እንደዚህ ብለሽ ትያለሽ? እሷ ያለችበትን ነገር አታውቂም ወይ? እሷ ደግሞ ያው ተስማምታችሁ አብራችሁ ነው የምትለው። ምክንያቱም እሷም አሁን ስለቀናች ነው። ለምን ዶክተሩን በጣም ስለምትወደው። አደይ ደግሞ ከዶክተሩ ጋር ስታየው ያ ዶክተሩ እንዳይሄድባት አደይን እንዳይወድ ፈርታ ነው። ግን የፈራችውም እውነቷን ነው። አደይ ባትወደውም እሱ ይወዳታል ማለት ነው። እሷ ደግሞ እሱን ትወደዋለች። እዚህ ጋ ያው አልተገናኙም ማለት ነው። ሁሉም የተያዘውን እየወደዱ ነው እንዳይገቡት። ያልተያዘውን ቢፈልጉ ኑሮ ያው ተፈላልገው ይገናኛሉ የሚል ተስፋ አለኝ ማለት ነው። እዚህ ጋ አሁን ሁሉም አንዱ የተያዘውን ያልተያዘ ሂዶ ይፈልጉታል ማለት ነው እና ይሄ ነገር በራሱ ግራ ያጋባል ማለት ነው። የፍቅር እናትና የባቡሬ እናት ደግሞ ቤት ላይ አንድ ላይ ተገናኝተው ሰላም እየተባባሉ በዴብ እና በአደይ ጉዳይ ሊያወሩ መጥተዋል። አንድ ላይ ቁጭ ብለው እያወሩ ወይዘሪት ቅምጥሏ ደግሞ ሶፋዋ ላይ ቁጭ ብላ ማለት ነው ዴብ እጮኛዬ ነው ብላ ትላለች። እንግዲህ የፍቅር እናትም በጣም ይናደዱና አንቺ እንደዚህ አይነት ስርዓት የሌለው ልጅ እኔ አልፈልግም ምናምን ልጅሽ ናት እንዴ ማናት ቆንጅዬ ብላ ትላለች የባቡሬ እናትም። ከዛም በኋላ እንግዲህ በጣም ነው የምትለው እንደዚህ ስርዓት የሌለው ልጅ እኔ አልፈልግም፣ ከዚህ ወጥተሽ የምትጠብቂበት ቦታ ሄደሽ ጠብቂ ብላ ትላለች የፍቅርዬ እናት። እማየዬ ማለት ነው በጣም ተናደው ነው እንደዛ የሚሏት። ከዛም በኋላ በቃ ካልሆነ ከኔ ጋር እናውራ እንዴ ብላ ትላለች። ሮማኔም በጣም እንትን ስላላት ማለት ነው። ያው ማለት ስርዓት የላትም ምንም ነገር ምኗም ከምን ማይገጥም ልጅ ናት ማለት ነው። እንዲው ብሏል። ትገርማለች ብቻ እኔ ምኗም አልተመቸኝም ባጭሩ ማለት ነው። እሷ ግን የሆነ ወይ ሙሉ አይመችም ወይ ስታይሉ አይመችም ወይ ምኗም አይመችም መጣ ዱብ ብላብናለች ማለት ነው። እንግዲህ የዴብዬ እናትና የባቡሬ እናትም እንግዲህ አንድ ላይ ቁጭ ብለው እነዚህ የሚዋደዱ ልጆች ናቸው፣ መለያየት የለባቸውም፣ አደይም ጊዜ ወስዳ ዴብን መረዳት አለባት እያሉ ይገኛሉ። የባቡሬ እናት በትክክል የሚያልኩት እሱን ነው። ምክንያቱም መረዳዳት ግድ ነው። እዚህ ጋር ፍቅር ካለ መረዳት ደግሞ ግዴታ ይላል። አደይ ደግሞ ተረጂው ዴብም ስቃይ ውስጥ ነው ያለው ነው የምልሽ። እኔም ያው መልእክቴ ድንገት ከደረሰች ብዬ ነው። ቅምጥሏ ከደረጃ እየወረደች እያለ አሹ ሆዬ ፍጥጥ ብሎ ያያትና ከዛ በኋላ አንቺ ደግሞ የማነሽ ብሎ ይላታል። ይሄ ቤት አይመችም ትለዋለች ማለት ነው። ከዛ ለእኔ እስከዚህ ሄድ ነው እዛ ሆቴል ዴብ እንዲመጣ ንገሩልኝ ዴብዬ ብላ ትላለች። እሷም እንግዲህ አሽዬም ደግሞ አንቺ ደግሞ ማነሽ ብሎ ይላትና እንግዲህ ስሟን ትናገራለች። ይህ ነገር ሲቆላመጥ መሆን አለበት ብሎ ይላትና እኔ ደግሞ አሹዬ የምዬ ልጅ ነኝ፣ አሹዬ የምዬ ልጅ ብለሽ መጥራት ትችያለሽ፣ ካለዛ ደግሞ አሹዬ በይ እያላት ይገኛል። ከዛ አንቺስ ትላታለች፣ ሮማን ብላ ትላለች። ከዛ እሱም ያደናንቃታል ማለት ነው። ከደናነቃት በኋላ ሮማንም በጣም ትናደዳለች። ያው ቅናት ነው እሷም በጣም ትቀናና ማለት ነው። እንትን ትላለች፣ ለምቦጫን ትዘረጋለች። ከዛ በኋላ እሺ ደግሞ ከመቼ ወዲህ ነው የከተማ ሴት እንደዚህ ማድነቅ የጀመርከው ምናምን ብሎ ይላታል። ከዛ የታበሽ ርር በይ ቅጥል በይ እያላት ነው። አዎ ይገባሻል ሮማኔ፣ በትክክል አሽዬ። ለምን? ምክንያቱም አንተ እንድብን ትክን እንዳረገች እሷም ብድሯ መክፈል አለባት። አልገባኝም እያለች ያለ እንደዚያ ያቃጠለች ተዋት ትወጣለህ ማለት ነው። ደስ ይላል አሽዬና በነገራችን ላይ ከዚህ ከድራማ ውስጥ በጣም የሚመቸው አሹ በጣም ደስ የሚል ልጅ ነው። አሰራሩ፣ አክቱ፣ ሁሉ ነገሩ ደስ ይላል ማለት ነው። እና ሁሉም ደስ ይላሉ፣ ግን አሹዬ የበለጠ ይመቻል። እንግዲህ ለፍቅርም አይኗን አጥባ ከዳኒ ጋር አንድ ላይ ነበረች። አበበ መቶ ሊያግዛት ሲል ያው አንድ እንትን ብላ አንተንም ቢሆን አላምንህም ብላ ትለዋለች።
ከዛ እሱም ጥሎ አንቺ ደግሞ የሚያግዝሽ ሰው አትፈልጊም ይላትና ጥሏት ይሄዳል አበበም። እንደገና ደግሞ ያዘኝ እንጂ እንዴት ነው እንደዚህ ምናምን እያለችው እሱን እንደገና እያስተማረችው ነው ያ የምትገኘው ማለት ነው። ከዛም ባቡሬ ከጀርባ ይመጣና ጥንቁሩን ያንቀዋል። ከዛ አንተ የማትረባ እንዴት እህት እንደ እህትን ማታይም? አሁን ደግሞ በቃ ሁሉም እንትን ብለዋል። አንተ ተራ እንዳይሆን ከዚህ ሰፈሩ ጥፋ ብሎ ይለዋል። ዴብዬም ደግሞ እጇን ይጎትትና ይዟት ይሄዳል። ፍቅርም ማለት ዴቭ ምን እያረከኝ ነው? እጄን እኮ እያመመኝ ነው ብላ ትለዋለች። እንዲያምሽ እኮ ነው ያዝኩሽ ይላታል። ለምን ትለዋለች። አንቺ አይደለሽም ወይ ለማየ የነገርሻት? ለምንድን ነው ከህይወቴ ማትወጪው ብሎ ይላታል። እሷም ደግሞ ትመልስና አልተናገርኩም ትለዋለች። እሱ ግን አንቺ ነሽ የተናገርሽው፣ ከአንቺ ውጭ ሌላ ማንም ሰው አይናገርም ብሎ ይላታል ማለት ነው። እሷ ግን አይኗን በጨው አጥባ አልተናገርኩም ትላለች። ከዛ መጨረሻ ላይ በጣም ሲያፈጥባት እኔ የጠየቀችኝን መልሽላታለሁ ብላ ትለዋለች። ከዛ ምንድን ነው የጠየቀችሽ ብሎ ሲላትም የጠየቀችኝማ የአደይ እናት አንተን እንዳልፈለጉህና መዳር እንዳልፈለጉ ነው የነገርኳት ብላ ትላለች። ዴቭን በጣም ይናደድና አንቺና እኔ አልጨረስንም ብሎ እዛው ጥሏት ይሄዳል ማለት ነው። ጥሏት ከሄደ በኋላም እንግዲህ እሷን በጣም ደስ ይላታል። በቃ እየሳቀች ማለት ነው። በቃ አልተገባችሁም ማለት ነው። እሰይ ብላ ደስ ብሏት ትሄዳለች። አሹዬም እንግዲህ በሩን አንኳኩታ ስትገባ የት ነበርሽ? ይህም በቃ ማለት አንዳንድ ጥያቄዎች ትመልሽልኛለሽ እያለ እያፈጠጣት ይገኛል። ወይ ፍቅር እያለ እንግዲህ መሮታል። በጣም ምርር ስላለው እሱን እንትን እያለ ይገኛል። ቅምጥልም ቢሆን በቅናት ብድ ያለች ናት። ዴቭም ቢሆን እናቱም ልትረዳው አልቻለችም። እዚህ ጋር በሶስት ተንጠልጥሏል። በጣም ከብዶታል እና ጥላው ትሄዳለች እሷም ማለት ነው። በጣም በቃ ተበሳጭተዋል ማለት እዚህ ጋር አሁን ህይወት ውስጥ ገብታ እናት ለልጇ መረዳት ግዴታዋ ነው። ምክንያቱም እሷ የምትፈልገውን ሴት ብቻ አይደለም አምጥታ አግባ ማለት ያለባት። ለምን የልጇን ደስታና የልጇን የሚያስደስተውን ነገር ማድረግ አለባት። አሁን ይችን ምኗ ከምን የማይገጥም ሴት አምጥታ እንዴት ነው ይችን አግባ ብላ የምትለው? ይቺ ከምኗ እስከምኗ ይሄዳል። እና የቤት ሰራተኛ ንቃ፣ የቤት ሰራተኛ አታገባም ብላ ነው እንግዲህ እናትየዋ የዴቭ እናት አደይን እንትን ያለችው ማለት ነው። እሱ ግን አደይን ነው የሚፈልገው፣ አደይን እስከ መጨረሻው ድረስ። አደይም ተረጋግተሽ መረዳት አለብሽ ማለት ነው። ተረድተሽው ካልተረዳሽው ታጭዋለሽ። እንደዛ ነው አባባሌ። እማዬም ፍቅር ስለመጣች በጣም ደስ ብሏቸዋል ማለት ነው። ያቅፋት እና እሷም እንግዲህ እንደለመደባት ትዘበራርቃለች። አንዱን ከአንዱ እያለች የውሸቷ ማያልቅች ደግሞ ማለት ነው። የጉድ ናት እኮ የጉድ ፍቅርማ ፍቅር ሳይሆን ጉድ ነበር መባል የነበረባት። እንግዲህ ያው ለእናቷ ለማሳመኗን ይዘዋለች። ባጠብ ማይላት ግን አሽዬ ደግሞ ከስር እያሽማጠተ ነው የሚገኘው ማለት ነው። እና ምን ያድርግ ጥሎበት እኮ ነው የማያውቃት። እማዬ ስለማያውቋት ነው ልጃቸውን። ግን እሷ በጣም መጥፎ ሴት ናት፣ መጥፎ ልጅ ናት፣ ለእናት የማታዝን እና እማዬ እኔ እናት ይዘዋት ሄዳሉ ወደ ላይ ማለት ነው። ወደ ላይ ይዘዋት ከሄዱ በኋላ ፍቅር ናሹ ላይ ታፈጥበታለች። በር ይንኳኳል። ይፈራና እኔ የምዬ ልጅ ብሎ አሽዬ ዱላውን ይይዛል። በሩን አልከፈተም። እንግዲህ የናሽዬ በር እየተንኳኳ ይገኛል። ማን እንደሚያንኳኳም አይታወቅም። እዚህ ጋር ደግሞ ዛሬም እንደ ልማዷ ያው ከእሷ ጋር ቁሞ እያለ ዴቭን ታየዋለች አደይ ማለት ነው። አንቺ ደግሞ ማንሽ ብላ ትላታለች። አንቺ እንደ ሰራተኛው ማለት ነው ስትላት ይበቃሻል ብላ ነው የምትላት። ብቻ ግን ምን እንደሚፈጠር አብረን እናያለን። ሰላም ጤና ይስጥልን። በያላችሁበት ሰላማችሁ ይብዛ። ዳግም እስከምንገናኝ ባይ ባይ። ላይክ፣ ሼር፣ ሰብስክራይብ አትርሱ።